ምንም ሙያ አልመርጥም ነበር በህይወቴ ውስጥ የምመርጠው መምህርነት ነው። አርቲስት ባለው እንዳጣሁት እንደተከለከልኩ እንደተነጠቅኩ ነው የሚሰማኝ መምህርነትን በኋላ ስመለከተው ለካስ አንድ ሰው አንድ ልጅ ወልዶ ያሳድጋል፣ ሁለት ልጅ ወልዶ ያሳድጋል። መከራውን ያያየ እናንተ ስንት ልጆች ተሳድጉ ልብ ብላችሁታል። ሁሉም ወላጅ አመጣ ለእናንተ ሰጥቷችሁ የምታሳድጉት እናንተ ናችሁ። እናንተ የምታሳድጉት ልጅ ከናንተ ካልበለጠ መልካም መምህሮች አይደላችሁ። ገብቷችሁ? ማንም መምህር ልጁ ካልበለጠው ጤናማ መምህር አይደለም። ማንም መምህር ልጁ ከበለጠው ጥሩ መምህር ነው። ማንም ዘር ዘርቶ የሚያበቅል ወይም ዛፍ የሚተክል ሰውዬ ከሱ ቁመት ያልበለጠ ዛፍ ይተክላል። ይሄ ደግሞ ከዛፍ ይልቅስ ሰው ትልቅ አለ። እንዴት ነው ከሱ የበለጠ ሰው ማያፈራው? አንደኛ ነገር ትልቅ ኃላፊነት ነው የሰጣችሁ። አገር ነው የሰጣችሁ። እግዚአብሔር ነው የሰጣችሁ። ለምን ብዙ ልጆች መጥተው በእናንተ መጠን እንዲያድጉ አደራ የሰጣችሁ ነው። እናንተ ሰጣችሁት፣ እናንተ የዘራችሁት ዘር ብቻ ነው የሚያድገው፣ አባት አይደለም። አባትማ ለሌላ አባት ሰጠ አይደለም እንዴ? እናንተ ናችሁ ልጆቹን ኢትዮጵያ ወደምትፈልገው ዓለም ወደምትፈልገው እግዚአብሔር ወደሚፈልገው የምታሳድጉት እናንተ ናችሁ። እናንተ ቁመታችሁ አጫጭር ሆኖ እንዴት ደግሞ ረጃጅም ልጆች መውለድ ትችላላችሁ? ቅድም እንዳለው እማታነቡ ከሆነ እስከምን ድረስ ነው የምታስተምሯቸው? በትንሹ ቀን ረጅም ልጅ ይወጣል። ስለዚህ የሰጣችሁ ኃላፊነት፣ አገር የሰጣችሁ ኃላፊነት፣ ቤተሰብ የሰጣችሁ ኃላፊነት፣ እግዚአብሔር የሰጣችሁ ኃላፊነት ልጆችን እንድታሳድጉ ነው። ለእግዚአብሔርም ለመንግስትም እናንተ ናችሁ የምታሳድጉት። ትልቅ ኃላፊነት ነው። ሳትወልዱ እጅግ ብዙ ወልዳችሁ ሳትወልዱ እጅግ ብዙዎች ታሳድጋላችሁ። ስለዚህ እናንተ በምን ልብ ነው የምታሳድጓቸው? በምን ቁመት ነው የምታሳድጓቸው? የሰጦቻችሁ ልጆቻችሁ ከልጆቻችሁ በላይ ካላደረጋችሁ ልክ ነው ወይ? ፍቅራችሁ እስከ ልብ ለልጆቻችሁ የምትሰጡት ፍቅር በሁሉ ላይ ካላደገ ልክ ነው ወይ? የምትመረሩበትና የጎደላችሁን ነገር ለልጆች ማውረስ የምትፈልጉት ወይስ ልጄ እኔ ተመርሬያለሁ የተሻለውን ተስፋ መያዝ አለበት ብላችሁ ማሻገር ነው ያለባችሁ? እና ይሄንን እኮ ልንገራችሁ፣ የትኛውም ሹም፣ የትኛውም ባለስልጣን፣ የትኛውም ባለ ዲግሪ እድሉ አልተሰጠውም። ኢንጂነር በሉት፣ ዶክተር በሉት፣ ምን በሉት፣ የትኛውም ነገር ልጅ የማሳደግ ኃላፊነት አልተሰጠውም። መምህር ተሰጥቶታል። ኢትዮጵያ ቁመቷ አጠረ ቢባል እናንተ አጭሮች እኮ ናችሁ። ከልብ ነው የምላችሁ። ከእናንተ ከፍ ያለ ልጅ አሳድጉ። ከእናንተ ከፍ ያለ። በሌላ በኩል የኔ ቁመት ማን ነው ብላችሁ ብትጠየቁ የማስተምራቸው ልጆች ቁመቶች። ምክንያቱም ዛሬ እናንተ እጅግ ብዙ ነገር ሰብስባችሁ ትልቅ ሆናችሁ ልጁ ትልቅ ቢሆን የማ ቁመት ነው? የእናንተ ቁመት ነው። እንዲሁ ለደሞዝና እንዲሁ ለእንትን የምትሰሩ ከሆነ እንዴት እግዚአብሔር የሚያዝንባችኋል፣ መንግስት የሚያዝንባችኋል። ምክንያቱም ማንም ወላጅ የሚወደው ልጁን ሀደራ የሰጠው ለእናንተ ነው። ልክ ነኝ? የሚወደው ልጁን ነው ለእናንተ አደራ የሰጠው። ማንም አስተማሪ ልጁ አባቱን ከሚወደው በላይ አስተማሪውን ካልወደደ ከስሯል። አበዛው። ትክክሉ ቁመት ይሄ ነው። ከልጁ በላይ የሚጠቅሰው አባቱን አስተማሪ መሆን አለበት።
ምክንያቱም የሱ ቁመት እሱ ጋር ነው አለ አይደለም ያለው። እኔ አስተማሪ እንኳን አንድ ገጣሚ እንኳን እንደሆነ ወይም ጸሐፊ እንደሆነ የረዳኝ አንድ አስተማሪ አንድ አረፍተ ነገር ሰጠኝ። አንድ አረፍተ ነገር። እሷ ግን ደግሞ አስተማሪ ከሆነ ሙሉ ቀጣይ ሰጠም እኮ ዘር ነው የሚሰጠው አለ። ዘር አለ የሚሰጠው አንድ አረፍተ ነገር ናት በህይወቴ ውስጥ። ስነ ጽሁፍ ማለት ይሄ በቤታችሁ አምጪና ውሰጂ የምትሉት ነገር እሱ የስነ ጽሁፍ ቋንቋ አይደለም። እቺን የሰማው ሰው ለካ ቤተሰብ ቋንቋ የስነ ጽሁፍ ቋንቋ አይደለም። ከዚህ ከፍ ብሎ ከዚህ ብዙ ነገር የሚሸከም ነገር መፈለግ አለብኝ ማለት ነው። እቺን የዛ ጊዜ የተማርኳት ልጅ ሆኜ ይሄው ስንቅ ሆነኝ እስካሁን ድረስ እቀጥላለሁ። እናንተ ለልጆቻችሁ ስንቅ ነው። ቅርታ ሰምታችሁኛል? እንዳልኳችሁ ልጆቻችሁን አልኩት። ልጆቻችሁ ናቸው የምታስተምሯቸው። እድለኛ የምትሆኑት ማንም